በኢትዮጵያ የሙዚቃ ታሪክ እንደሱ የተወደደ የለም። እንደሱም ፈተና የበዛበት ድምፃዊ ታይቶ አይታወቅም። በሚሊዮኖች ልብ ውስጥ ነግሶ ሳለ በመድረኮች ላይ ግን አንዳንዴ እንግዳ ይሆናል። ኮንሰርቶቹ በደቂቃዎች ውስጥ ተሽጠው ያልቃሉ። ነገር ግን በመጨረሻው ሰዓት በጸጥታ ምክንያት ይሰርዛሉ። አልበሞቹ በየቤቱ ይደመጣሉ። በሀገራዊ ሚዲያዎች ግን ስሙን ለመጥራት የሚሸማቀቁ አሉ። ለመሆኑ ቴዲ አፍሮ ለምን ይከለከላል? መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ለሩብ ምዕተ ዓመት የህዝብ ድምፅ ሆኖ ዘልቋል። የፍቅርና የይቅርታ መናኝ፣ የጭቆና ተፋላሚና የጥላቻ ተቃዋሚ ሆኖ የትውልድ ልብ ገዝቷል። ከአቡጊዳ እስከ ኢትዮጵያ፣ ከያስተሰርያል እስከ ጥቁር ሰው ጥበብን እንደ ተቋም እየገነባ ሀገር መውደድን በተግባር እያሳየ እነሆ ዛሬ ላይ ደርሷል። ቴዲ አፍሮ ለኢትዮጵያውያን የሙዚቃ ሰው ብቻ አይደለም፣ የኢትዮጵያዊነት መንፈስ መገለጫ ጭምር እንጂ። ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። ኢትዮጵያዊነትን በጥበብ እያረቀቀ፣ ታሪክን በግጥምና ዜማ ሱቦ እየሞዘቀ፣ አንድነትን በስራዎቹ እየሰበከ እነሆ ለሁለት አስርት ዓመታት በጥበብ ማማ ላይ እንደጸና ይገኛል። ብዙዎቹ መርኋቸውን ሲቀይሩ፣ አያሌዎቹ ክብራቸውን በጊዜያዊ ጥቅም ሲለውጡ፣ እሱ ግን አሁንም እዛው ነው፣ በሚሊዮኖች ልብ ውስጥ፣ በሀገራዊ ፍቅር ጥም ውስጥ፣ በጽናት ማማ ላይ። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። መሪ ቃሉ ፍቅር ያሸንፋል ነው። ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል እያለ ለኢትዮጵያ ትንሣኤ ፍቅር ሱባኤ ያስፈልጋል ሲል ደጋግሞ ሰብኳል። የጥላቻ ድንበሮች እንዲፈርሱ፣ የመለያየት ገመዶች እንዲበጠሱ በዜማዎቹ ተሟግቷል። በሙዚቃው ዓለም የናኘው ይህ ጥበብ ሊቅ ከዳህላክ እስከ ፊዮሪና፣ ከላምባዲና እስከ ማር እስከ ጧፍ እንዲሁም እስከ ማራኪዬ በዜማዎቹ ያልዳሰሰው የህይወት ክፍል ያልነካው የታሪክ አምድ የለም። መስመሩን ጠብቆ የሚኖር ለብሽሽቅ ጊዜ የሌለው በዝምታ መልስ የሚሰጥ ታጋሽ ነው። ቴዲ ማንነቱን በኢትዮጵያዊነት ልክ የሰፋ፣ ሙያውን አክብሮ ያስከበረ ያቋም ሰው፣ እስር ያልበገረው፣ እገዳ ያላቆመው፣ ወከባ ያልረታው፣ ብዙዎች ብኩርናቸውን በምስጢር ሲሸጡ፣ እልፎች ከክብራቸው ወርደው ሲፈጠፈጡ፣ አያሌዎች ህሊናቸውን በሆዳቸው ሲለውጡ፣ እርሱ ግን እስካሁን ከነክብሩ በሚሊዮኖች ልብ ውስጥ በንግስና መቀመጥ የቻለ አርአያ ነው። አሁንም በዚያው በቆመበት እውነት ላይ ሆኖ ኢትዮሪካ እያለ ነው። እንዳምና ካቻምናው የማንነት ቀለሙን ሳይለቅ፣ የጥበብ ጥልቀቱን ሳይቀንስ፣ አሁንም በዚያው የልዕልና ከፍታ ላይ ሆኖ እያነጋገረን ነው። በኢትዮጵያ የሙዚቃ ታሪክ እንደሱ የተወደደ የለም። እንደሱም ፈተና የበዛበት ድምፃዊ ታይቶ አይታወቅም። በሚሊዮኖች ልብ ውስጥ ነግሶ ሳለ በመድረኮች ላይ ግን አንዳንዴ እንግዳ ይሆናል። ኮንሰርቶቹ በደቂቃዎች ውስጥ ተሽጠው ያልቃሉ። ነገር ግን በመጨረሻው ሰዓት በጸጥታ ምክንያት ይሰርዛሉ። አልበሞቹ በየቤቱ ይደመጣሉ። በሀገራዊ ሚዲያዎች ግን ስሙን ለመጥራት የሚሸማቀቁ አሉ። ለመሆኑ ቴዲ አፍሮ ለምን ይከለከላል? የቴዲ አፍሮ እገዳ ታሪክ የሚጀምረው ዛሬ አይደለም። በ1997 ዓ.ም ያስተሰርያል የተሰኘው አልበሙ ሲወጣ ሙዚቃው ከዜማነት አልፎ የለውጥ መዝሙር ሆነ። የወቅቱ ገዢ ፓርቲ የቴዲን ስራዎች እንደ ስነ ጥበብ ሳይሆን እንደ ፖለቲካዊ ስጋት ተመለከታቸው። ከዚያን ጊዜ ጀምሮ የቴዲ ሙዚቃዎች የነጻነት፣ የፍትህና የቁጭት መገለጫ ሆኑ። ስርዓቶቹ በተቀያየሩ ቁጥር ቴዲ አሁንም የህዝብ ድምፅ ሆኖ መቀጠሉ ለፖለቲከኞች ሁሌም የማይዋጥ የቤት ስራ ሆኖባቸዋል። ሌላኛው የቴዲ አፍሮ ፈተና የታሪክ አተረጓጎም ነው። ቴዲ ስለ አፄ ምኒልክ፣ ስለ አፄ ቴዎድሮስና ስለ ኢትዮጵያ አንድነት ሲዘፍን ይህ ትረካ ከብሔር ፖለቲካ አራማጆች ጋር ይጋጫል። እሱ ጥቁር ሰው እያለ የጥቁር ህዝቦች ኩራት የሆነውን የአድዋን ድል ሲያከብር፣ አንዳንዶቹ ይህንን እንደ ትምክህት ወይም እንደ አንድ ወገን ታሪክ ሊቀበሉት ይሞክራሉ። ቴዲ ግን የታሪክን ክር ሳይበጥስ የኢትዮጵያን የሺህ ዓመታት ጉዞ በዜማ ስለሚተርክ ይህ ድፍረቱ ለብዙዎች አልተዋጠላቸውም። ባለፉት ዓመታት የቴዲ አፍሮ ኮንሰርቶች በተደጋጋሚ ሲሰረዙ የምንሰማው ምክንያት የጸጥታ ስጋት የሚል ነው። ነገር ግን ህዝቡ የሚጠይቀው ጥያቄ ግልጽ ነው። ሚሊዮኖች በፍቅር የሚጠብቁት ከያኒ ለምን የጸጥታ ስጋት ይሆናል? እውነታው ግን ቴዲ መድረክ ላይ ሲቆም የሚፈጠረው ህዝባዊ መነሳሳትና የሚያስተላልፈው የአንድነት መልእክት በልዩነት ላይ ለቆሙ አካላት ትልቅ ራስ መታት ስለሚሆንባቸው ነው። የእሱ መድረክ ከሙዚቃ ባለፈ የህዝብ የልብ ትርታ የሚደመጥበት አደባባይ በመሆኑ
እገዳው የመቆጣጠሪያ ስልት ሆኖ ያገለግላል። የሚገርመው ግን ቴዲ በተከለከለ ቁጥር ይበልጥ ይወደዳል። ሚዲያዎችም ዝም ባሉት ቁጥር ህዝቡ አፍሪካን በሞባይሉ አንድ ለማድረግ ያጮኸዋል። የሞከረ ህዝብ ኮንሰርት ለራሱ አንድ በተከለከለ መሆን ቁጥር አቅቶት አልበሙ በታሪክ ስቃይ ውስጥ ነው ከፍተኛ ያለው ሽያጭ ሰዓት። ያስመዘግባል። ከአቡህ ጊዳ እስካሁኑ ኢትዮሪካ ቴዲ አፍሮ በእገዳዎች ውስጥ አልፎ እዚህ ደርሷል። እስር አልበገረውም፣ ዝምታም አላሸነፈውም። እሱ አሁንም ኢትዮጵያዊነት የሚለውን ትልቅ ቤት በጥበብ እየገነባ ነው። ለመሆኑ እናንተ የቴዲ አፍሮ ሙዚቃዎች በተደጋጋሚ የሚከለከሉት በምን ምክንያት ይመስላችኋል? የፖለቲካ ስጋት ወይስ ሌላ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ላይክና ሼር አድርጉ። ቻናላችንን ሰብስክራይብ በማድረግም ቤተሰብ ይሁኑ።